ያለ ነገር ነው። በገንዘብ ማለት በብዙ ነገር ወላይ ጭንቅላት ያለው መረዳት የሚችል ሰው በጣም በብዙ ሰዎች ላይፍ ያለ ነገር ነው። ግን ሰዎች ናቸው እነሱ ክፉ ስለሆኑ መጥፎ ነው መርጠው የሚያዳምጡት እንጂ በጣም ብዙ ቦታ ይሄ ነገር አለ ማለት ነው። ሪል ነው። ሃይሚና ትላንትና ብሩክ የሰራው ነገር ወላሂ ገንዘብ ያሳያት ብዙ ነገር ያለ ብዙ ሴቶች በዚህ ስለሚታለሉ አንዳንድ ሴቶች ማለት ነው አሁን ማለት ነው እኛን ወክዬ ሳይሆን አንዳንድ ሴቶች ማለት ነው አንድ ወንድ ልጅ ዋጋ ከከፈለ ይሄ ሁሉ ካደረገ እሱ ለኔ ይሄን አድርጎ እኔ እንዴት ነው እሱ እንዲህ ብዬ እምቢ የሚለው ሰውም አለ። እንዴት እምቢ ልበለው የሚል ሰውም አለ። እሱ ማለት ነው እሱ ለሷ የከፈለው ዋጋ አላሳስባትም። አያችሁ ክብሮ ነው ያሳስበው። ብርም ትዝም አላላትም። እሱን ራሱ እንትን አለ አይደል እንዴ? አንዳንድ ሰው እንደዛ ስለሚያስብ ነው ራሱ ይሄ እውነት ይሄ ፕራንክ ማለት ነው በጣም ትምህርት አለው። በጣም ጥሩ ነው። ግን ሰው ማለት ነው እነሱ የሚሰሩ ነገር ሁሉ ጊዜ ትንሽዬ ነው። በተለይ የብሩኬን ሰው ይዞ የሚሮጠው አዎ ገደል ግን እንትን እኮ ነው ወደ የሆነ ሲጀመር ሃይሚና ብሩኬ ማለት ነው ደግሞ ማለት ነው ለምንድን ነው ለምሳሌ ማለት ነው አንዳንዳችሁ እኔ ማለት ነው አንዳንድ ብዬ ነው ዝም ያልኳቸው ረክጣቸው ለምድራ እንደ የበንጋሊ ትራፊ ወላሂ በጣም ያስቀይማቸዋል። ምን ይላሉ? እንደዚህ ለብሳ ትመጣለች እሱ ቤት ወንድ ቤት ይሄን ቁንጣ ለብሳለች ይላሉ። ታዲያ በእንቅልፏ እኮ ነው በቢጃማ እኮ ነው የመጣችው። ክላስ በክላስ እኮ ነው የመጣችው። እኔ እንጃ ምድር መሀይ ፋራ እኮ ነው የተሰበሰበው ባይዘዊ እንዴ እኔ ከነሱ ከራሱ ደጋፊ መባል ያስጠላ። ይሄ ፕራንክ ማለት ነው እውነት ለማናገር ባይላሉ ልጆች በደንብ ትምህርት ስሙኝማ ወንዶች እናንተ ማለት ነው በኮሜንት ራሱ ምን እያሉ ነው? ብሩኬና የሃይሚ ደጋፊ ሆናችሁ ለምንድን ነው ወንድ ልጅን ሲታዩ የምትሮጡት እያሉ ነው አይደል? እናንተ አይገባችሁም እንጂ ማለት ነው። የምሬ ነው። እሱ ስንቴ ነው የነገራችሁ? ለሴትነታችሁ ክብር ይኑር እያሉ ስንቴ ነው የነገረው ብሩኬ? ሰኒ ማለት ነው። ምን ሆነሽ ነው? አሁን ብሩኬና የሃይሚ ደጋፊ ሆናችሁ እስቲ አዳምጡኝ አንዴ ማለት ነው። የብሩኬና የሃይሚ ደጋፊ ሆናችሁ ለወንድ አንድ ወንድ ሲመጣ ለምንድን ነው የምትሮጡት? ብሩኬ ምንድን ነው እያለ ያለ? ለሴትነታችሁ ትክክል ነሽ እውነት ክብር ይኖር እያለ ይሄ ማለት እኮ ክብር ማለት ይሄ አልጋ ላይ ብቻ ማተኛት ብቻ አይደለም። ክብር ማለት ራስሽን መጠበቅ፣ ወንድ የሚመጣ ሁሉን የኔ ነው ብለሽ ማኮሳት መቆም ነው አለባችሁ። ምድረሻ ቃሊት ማለት ነው። ትላንት ግን ሰኑ እዚህ ጋር ንንገሪሽ ትላንትና ተመቸሽኝ ዩቱብ ላይ ድምፅሽ ማለት ነው። እናንተ ግን ሼም ይዛችሁ ነው እንጂ ብሩኬንም የኔ ነው ማለት ፈልጋላችሁ። ግን እኔ ስላለች ነው ጀመረቻቺ ብሩኬና የሃይሚ ፕሮፌል ጨምራ የኔ ነው ማለት ጀመረች። የኔ ነው እያለች ነው የምትፖስተው። ወይኔ ጉዴ! ትላንትና እግዚአብሔርን በጣም ነው ያደንኳት ማለት ነው። ለእሷ ራሱ ጀምረን እናንተ በጣም ነው የምታስጠሉት። በፈጣሪ ለሴትነታችሁ ሲጀምር ማለት ነው ሳኑ ሴትነታችሁን አክብሩ እያለ ብሩኬ ስንቴ ነው ያወራው። በቃ ስዊት ሲሚኝማ አንድ ቀን በቃ ወንድ ልጅ ያገኙት በቃ የሆነ ወንድም የላችሁም። ኢትዮጵያ የሆናችሁ ወንድን አይታችሁ አታውቅም ነው። እኔ ግራ ገባኝ እኮ እሱ እኮ ነው የሚገርመኝ። እንደዚህ እኮ ብናገር ማለት ነው ወደ የወሰዱት እናንተ ሲጀምር ማለት ነው የኛ ኦዲየንስ ማለት ነው የጨረቃ ኦዲየንስ ማለት ነው። አንድ ወንድ ከብሩኬ ጋር ከመጣ እሱን ቆርጦ ነው የሚበሉት። አዎ ተረጋጋ። እግዚአብሔር ትንሽ ዩቲዩበሮች ራሱ ማለት ነው በጣም ነው ያፈሩ። የምሬ ነው እግዚአብሔር ለምንድን ነው እንደዛ ሆናችሁ ብሎ በጣም ነው ያፈሩ። ለምን ትላንትና ሲልኩ የሚውሉ ቲክቶክ የሚሉ ልጁን አደረጉ። እናንተ አትፈሩም እንዴ? ሸም የላችሁም እንዴ? ማለት ማንነት የላችሁም እንዴ? ሃይማኖት የላችሁም እንዴ? ዝም ብሎ ወንድ ሲመጣ የምትለጥፉት። ብሩኬ ሲንቴ ነው የነገራችሁ? ሲንቴ ማለት ነው እግዚአብሔርን ሲንቴ ነገረ ለእናንተ። እናንተ ለሴትነታችሁ ክብር ይኖር ክብር። ሃይሜ ራሱ ምንድን ነው አለችው? እናንተ ግን አይገባችሁም። ዶም ቆሮ ዶማ ናችሁ ማለት ነው። እሱ እኮ ሳኒ እንዲህ ብሏል ብሩክ። እናንተ ራሳችሁን ከጠበቃችሁ ወንድ ልጅ መቼም እናንተ ክብራችሁን ከጠበቃችሁ ወንድ ልጅ መቼም የእናንተ እንትን ይሆናል። ራሳችሁን እርክስ አታርጉ፣ ዋጋ ስጡ፣ ለራሳችሁ ክብር ስጡ ይላል ሁሌ። ግን እኛ አንሰማም። አዎ ምን ይሻለናል? ደደብ ናቸው እነሱ። አንቺ አይሰሙም። እግዚአብሔርን ከእነሱ እንኳን ብዙ ትምህርት ወስደናል። ሲጀመር ሴትነት ማለት ምን ቢያውቁት ኖሮ እንደዚህ ያደርጉም ነበረ።
እንደዚህ ስትናገሪ ደግሞ ስሜት ማለት ነው። ስሜት ገባሽ ምናምን ይላሉ ወይ? አሁን እኮ እነዚህ ሲንግል ብቻ ናችሁ መሰለሽ እንደ ያገቡት አለው የኔ ነው እያሉ ማለት ነው። 2 ልጅ እናት አለች፣ 3 ልጅ እናት አለች፣ 4 ልጅ እናት አለች። ዝም ብላ እኮ ነው የኔ ነው የምትለው። ለምን ሚዲያ ላይ እኔ ማንም አላቅም። ኧረ እባክሽ ማንሽም አያቅሽም። ሰላም እንዴት አደራችሁ ውዶች? አገብታ ፈታ የመጣችሁ ሰምናችሁ ሁላችሁም እንዴት ነሽ ውዴ? አንዳንዶቹ ይቅርባችሁ። በቃ ስቶፕ። ልጁ እኮ ልጅ አለ ልጅ ነው የምር ልጅ አለ ልጅ ነው። አረ ቆይ እሱ ብቻ ሳይሆን ማለት ነው በጣም የሚያናድር ደግሞ ምንድን እንደሆነ ታውቂያለሽ? እስኪ ሌላ ኦዲየንስ እስኪ ተመልከቱ። እግዚአብሔርን ሌሎችን ኦዲየንስ እንዴት ናችሁ እናንተ? መጀመሪያ ሰላም በሉ። አዎ እንዴት አደራችሁ ሁላችሁንም? አዎ እንዴት ናችሁ? እስዊት በትልቁ መሆን የለባትም። አዎ እኔ በትልቁ መሆን አለብኝ። አስወጣኔ እኮ ነው አስገባው። መግደዬ ዌልካም፣ ሁላችሁም ሰላም ብያለሁ። በተራ የምሬ ነው። አስቴት ሲጡ የኔ ውድ እሺ፣ ሳኑ ደህና ነሽ? የኔ ፍቅር፣ የኔ ቻኮሌት እንዴት ነሽ? ዌልካም እኔ ውድ ሁላችሁም ዌልካም ብያለሁ። ደህና ናችሁ ሁላችሁም እናንተ? ተገርበጭ ስዊታ ትምህርት ከነ ሃይሚ ተማሩ። እሺ ደደቦች ማለት ነው። ትምህርት ከነ ሃይሚ ተማሩ። ከነ ብሩኬ ስንት ጊዜ ነው የሚናገር? ሃይሚ ስንት ጊዜ ነው የምትናገር? ሴትነት ለራሷ ክብር ናት። ግዴታ አብሮ በማድረግ አይደለም ሴትነት ክብር የሚባለው ማለት ነው። እናንተ ደደቦች መቼ ነው የሚገባችሁ ግን? ሴትነት አንተ አርክሱት። እግዚአብሔር እኛ በእናንተ አንሰደብም። ባክሽ ዘላለም አይገባኝ አይደለም። ማቂዲ ሞት አርገ ተራሽ ታወራለሽ እናት። ኢትዮጵያዊ እኮ እንደዚህ አይደለም እኮ እኛ ኢትዮጵያዊዎች እኮ እንደዚህ አይደለንም አይደለ እንዴ? እንዴት ነው ያደጋችሁ እናንተ ግን? ትንሽ እንኳን ማርያም እፍረት የላችሁ? አታፍሩ እንዴ? ለምንድን ነው እንደዚህ የምትሆኑት? አንድ ሰው ባያችሁ ቁጥር የሆነ ግር ብላችሁ የምትሄዱት ነገር ግር የምትሉኛላችሁ። ልጆች እኮ ከሌላ ሰው ጋር ፎቶ እንዲነሱ ያደርጋችኋቸው አይደለም። እግዚአብሔርን በጣም ተሳፍራላችሁ። ደግሞ የሚገርመው እኮ ማለት ነው የኛ ልጆች ናቸው እንደዚህ የሚያደርጉ እንጂ እኮ ሌላ ኦዲየንስ ተመልካቱ። እኔ ማርያምን ብዙ ጊዜ ያለው እመለከታለሁ፣ ግን ማንኛውም ኦዲየንስ እንደዚህ ስለሰምቼም አይቼም አላውቅም። የኛ ኦዲየንስ ተባለ ግን በቃ ግር፣ በአንድ ሰው ምክንያት ሁሉም ተበላሸ። በአንድ ሰው ምክንያት ነው የሁሉ ጣጣ ይመጣ። አንድ ሰው ይህን ነገር እንትን አደረገው፣ ከዛ በኋላ በቃ ሄደበት ገደል ይውሰዳችሁና ግን ደግሞ ሌላ ነገር ተከባሩ። ኮኮን የራሱ ሼር ያደርጋሉ እናቴ ኖ እኮ ደግሞ አንቺ ምን እንደሚያደርጉ ታውቂያለሽ? እግዚአብሔርን ምን እንደሚያደርጉ ታውቂያለሽ? እንትን ያደርጋሉ፣ ይፖስቱና ፎቶውን ሜንሽን ያደርጉታል። እነሱ አታፍሩም ግን? ትንሽ እንደ እፍረት የሚባል ነገር ቀረ ጠፋ። ሚስት ያለች እኮ ልጅ አለው ልጁ። ኧረ በስመ አብ ውዴ ነው። እሱን ብቻ አይደለም ለሳንዬ፣ ይሄን ልጅ ብቻ ሳይሆን ማለት ነው ከዚህ በፊት ብዙ ነገር አይተናል አይደለ? ለምንድን ነው እንደዚህ የምትሆኑ? ለምንድን ነው ወንድ ስታዩ የምትሰፈሰፉ? ወንድ ብርቅ ነው እንዴ? እናንተ እንዴት ነው ያደጋችሁ? እግዚአብሔር ነፋሩ በፋሩ የት ነው ያላችሁ? ይመስለኛል አስሮ ነው የተፈተውት። በፈጣሪ ሲም ወንድ ብቻ ማገኘት እግዚአብሔርን ልጆቹን አናሳፍራቸው። እኔ ማለት ነው ማርያምን ብሩኬና ሃይሚ ከሌላ ሰው ጋር ፎቶ ተነስተው እንዲመጡ እያደረጋችሁ አይደለም ያላችሁ። ልጆቹን አታሳፍሯቸው። በቃ ፕሊስ ስነ ስርዓት ይኖራችሁ። እናንተ ሁሌ እኛ ደጋፊ ነው ደግሞ እንደዚህ ይባላል። በጣም ነው የምታስጠሉ። እግዚአብሔርን እኔ ከእናንተ ጋር መቆጣሪ ዛሬ ይነደኛል። በጣም ነው የምታስጠሉ። ስዊት ዛሬ ሃይሚ ፈረንጁን ይዛ እንዳትመጣ እኔ ደስ ይለኛል ውዴ። እኔ ትምጣ ነኝ፣ ምንም ችግር የለብኝም። የፈለጉትን ይስሩ፣ የፈለጉትን ይስሩ። ማንሽም እንዳትሳደቢ። ስዊት ግን እኔ የምላችሁ እሺ በላት። ማን ነው እሺ ቢላት? ሰላም ናችሁ አይደል? እኔ አረናቲ ይኸውልሽ፣ አንደኛ ከሰው ጋር እንትን ቪዲዮ እንዳይሰሩ ሆኑ በምክንያት እስኪ የለውም ኦዲየንስ ቢዩተኝ እንዴት ነው የሚያደርጉ? እግዚአብሔርን የኛ ልጆች እኮ የሆነ ስራ ሲሰሩ እግዚአብሔርን የሆነ መጥፎ ስራ ከሰሩ ላይክ የላቸውም። በጣም እኮ ነው የምታሳዝኑ፣ በጣም ማለት ነው። ለምንድን ነው ግን እንደዚህ የምትሆኑ? እግዚአብሔርን እስኪ ለምንድን ነው ግን እግዚአብሔር እስኪ አውሪ ታውራ በቃ ስዊት ቆይ አውሪ ሲደደባቸው እግዚአብሔርን እንደፈለጉ ተዋቸው፣ ይስሩበት። ውዴ ትናንትና ብሩኬ የሰራ ቪዲዮ በጣም አሪፍ ነው። እንደውም ሃይሚ ሰርታ ቢሆን ዛሬ ፎቶዋ ተገልብጦ ነበር የሚውለው ማለት ነው። እየገለበጠ ውዴ አውቃለሁ። የሆነ ጊዜ ብሯን ወይኔ ለዚህ ነው የርሽ ጦር ሐዋሳ ይሄን ፈልገሽ ነው የዚህ ሰርታ ነበር ይገለብጧት ነበር። ማርያም አውቃለሁ ውዴ እሷን ደግሞ ማለት ነው ይሄ ደግሞ ድንገርሽ ምን መሰለሽ፣ እናንተ ሁለታችሁም በተራ ተደማመጡ የኔ ወዶች። እኔ ማለት የምፈልገው እሱ የዛን ቀን ነው ፕራንክ ያረጋት፣ የዛን ቀን ማታ ነው ያረጋት ማለት ነው። ቀን ላይ ፕራንክ ሰርቶ ማታ ነው ያረጋት። እሱም ተናግረዋል ታውቃለሽ። ግን ደግሞ እሷን ስላላመነ ሳይሆን ለብዙዎቻችን አለን አይደል? እንደ ብዙ የነሱ ደጋፊ ሆነ
ሌላ ወንድን የማናውቀው ወንድ ዝም ብለን አምጥተን ማይ ሎቭ ማይ ምን ብለን ፖስት እናደርጋለን። ዝም ብለን ማለት ነው። ግን እሱ ምን አላት መሰላችሁ? ሌላ ወንድን ስላየች ማለቱ እሷ እንኳን ወንድ በአይኗ ብቻ ስላየች ተናዶ ማለት ነው። እሱ ተናዶ ሳይሆን ትምህርት ነው ታውቃለሽ። በአይኗ ብቻ ስላየች ተናዶ ፕራንክ አረጋት። ሌሎቻችን ደግሞ በአይናችን ተውትና ፎቶ እንኳን ለጥፈን እንደዚህ ስናደርገው ደግሞ ይሄ ልጅ እንዴት እየታዘበን እንዳለው እወቁ። እግዚአብሔርን እንኳን እሷ በአይን ስላየች በቃ እንደዚህ ብሎ እኛስ ምንድን ነው የምሰማው? አቦ ይመችሽ። እግዚአብሔርን አንቺ ማለት አስተዋይ ሴት ነሽ ወይ የኔ ውድ ማለት ነው። አወሬ ይስሙ ማለት ነው። ይምር ይመችሽ። ለዛ ምን አለ እሱ እንኳን ሴት ማለቱ ነው። እሱ ሴት በአይኑ ሌላ ወንድን በአይኗ ማየት ተውትን፣ በፎቶ መነሳት አብሮ ፎቶ ፖስት ማድረግ ተውትና በአይኑ እንኳን ካየች ክብሯን ዝቅ ያደረገች ሴት ናት ብሎ እያስተማረን ነው። እኛ ግን አልገባንም። ሰማችሁ? ግን እሱ ለእሷ ብሎ ሳይሆን እኛን እያስተማረ ነው። ሌሎቹ ደግሞ ወደፊት የሚያገባ ሴት ምናምን ብሎ አላችሁ። መጀመሪያ አዳምጡት። ስለ ሌላ ሴቶች አውርቶ በሃይምዬ 100% ነው የምተማመንባት። ግን ሌሎቹ ሴቶችን እያለ ነው ክብራችሁን ብትጠብቁ ወደፊት እናንተን የማገባ ሰው ምናምን ብሎ ተናገረ እንጂ ስለ ሃይሚ አልተናገረም። ደግሞ ብር ምናምን የሚለውም ደግሞ ስንቶቻችን አለን ፎቶውን የሌላ ወንድ ፎቶ አምጥተን ፖስት የምናደርገው ሴቶች እሱ ሀይ ብለን በውስጥ ማለት ነው እኔ የፈለግከውን ኃይል ብር ልክልሃለሁ የኔ ብቻ ትሆናለህ ከሆነ ምናምን ብለን እነሱ ናቸው ፎቶ የሚያቀናብሩ ሰዎች። ብርንም ቢሆን በብር ወንድን መግዛት የሚፈልጉ ሴቶች ስለሆኑ ከነሱ ይሄው እንዲህ ነው ተማሩ ብሎ ነው ታውቃለሽ። እግዚአብሔርን በጣም ነውር ነው። ደግሞ የኛ ስም እያጠፋችሁ ነው። ሁላችንም የጨረቃ ፋሚኒስት ስንባል የሁላችንም ስም ነው እየጠፋ ያለው። ሌሎቹን ይሁት እስቲ ፖስት ሲያደርጉ የኔ ብሎ ሳይሆን አሁን ሌሎቹ አንድ ወንድን ይዞ ሲመጡ ማለት ነው ከሷ ጋር አቀናብሮ የኛ ንግስት የኛ ምን ይላሉ እንጂ የራሴ ነው የራሴ ሸበላ የራሴ ምን አይሉ። እናንተ ግን አንድ ወንድ ሲመጣ እየሮጣችሁ የኔ ምን ይሄ ነውር ነው እኮ እግዚአብሔርን በጣም ነውር ነው። ወንድ አይታችሁ አጣቅም እንዴ? አይ ወንድም የላችሁም አባት የላችሁም? በጣም ያሳፍራል። እግዚአብሔር ያለለ የምሬ ነው ምንሽ ማለት ነው። ሁሌ ብሩኬ ሴትነታችሁን ጠብቁ የሚለው ለምንድን ነው? አይገባችሁም እኮ አይገባችሁም። ብቻ አልጋ ላይ ማተኛት ብቻ ሴትነታችሁን ጠብቅ እያለ ነው የሚመስላችሁ። ግን እሱ እኮ በእሷ ስለተማመነ በፍቅረኛው በምስቱ ስለተማመነ ለምንድን ነው እንደሷ የማትሆኑት? እቺ ሴትስ አብሬ ያለዋት ሴት እንደናንተ የማንን ፎቶ መለጠፍ ተውትና ፕራንክ እንኳን በጓደኞቼ በሚያውቃቸው አብሬ ያደግኩት ሰው ይዛ መታ ፕራንክ ታደርገኛለች። ከወንድ ጋር አትለጣጠፍም ምን አትልም። እናንተ ግን ምን አስባችሁ? ወይስ የተለየ ነው የእናንተ ሴትነት ይለያል እንዴ ብሎ እናንተን እየታዘበ ነው። ብታቁ ኑሮ ግን አታቁም። እግዚአብሔርን አይገባችሁም። እግዚአብሔር ይቅር በላችሁ። ራሳችሁን አዋረዳችሁት። ደግሞ እሱ ሌላ ወንድ ይዞ ሲመጣ ፎቶ ሲነሳ ተነስቶ አብሮ ሲመጣ እሱንና የዛኛው ወንድን ፖስት የምታደርጉት እንዳላችሁ ሁላችሁም ብሩኬን የምትፈልጉ ናችሁ። ብሩኬን ስላጣው የእሱን ጓደኛ ላገኝ ይችላሉ ብላችሁ የምታስቡ ሰዎች ናችሁ እንጂ እውነት ልጁ ወዳችሁ ሳይሆን ብሩኬን የምትፈልጉ ሴቶች ናችሁ። እግዚአብሔርን 100% ምቀኞች። አሁን እናንተ ጓደኛ የልብ ጓደኛ የሴት ጓደኛ ኑሯችሁ የእሷን ባል ትመኛላችሁ። ነውር እኮ ነው። እቺ ልጅ እኮ ባናቃትም እኮ ኢትዮጵያዊ ናት፣ እህታችን ናት። እንደ እህታችን ማየት አለብን። የእሷ ባል ማየት እንኳን ሐራም ነው፣ ነውር። እግዚአብሔርን እኔ ቁሜ ቀራለሁ እንጂ የጓደኛዬን ባል አልመኝም። እግዚአብሔርን ነውር እኮ ነው። ምን ሆናችኋል?
አሁን እሱ ራሱ እሷን ትቶ ወደ እናንተ ብመጣ እንኳን ለእናንተም አይሆንም። ወደ ሌላ ሰውንም ያል ዙሮ ማለት ነው። አንድ ወንድ ከአንድ ሴት ጋር ያለ ሌላ ሴትን ከተመኘ አንቺ ጋር ደርሶም ወደ ሌላ ይሄዳል። ለዛ እግዚአብሔርን ክብራችን ዝቅ አታረጉ፣ ተከበሩ። ይቅርታ ግን ስላበዛው አውሩ በቃ። ጃሪ ለሂጂበት ደስ ይላል። አንቺ ቃልሽ ሁላ እንዴ ምንድነው የምታቆሙ? አውሪ ውዴ አውሪ፣ ተመችቶናል። አውሪ በእናትሽ በጣም ሴትም እንደዛ ናት እኮ አንድ ወንድን ዙራ በቃ ይሄ የኔ ነው የመጣ ወንድን ይሄ የኔ ነው ይሄ የኔ ነው ካለች እድሜያ ሙሉ ብሯንም የምትጨርሰው ወንድ እየገዛች ስለ ቤተሰቦቿ የማታስብ ሁሌ ይሄ መጣ ብላ አንድ ሰው ከመጣ ሌላም ከመጣ ብሯን እየሸረሸረች ክብሯን እየሸረሸረች መጨረሻም አያምርም እኮ መጨረሻ ላይ እብድ ሁና ሺሻ እያጨሰች ራቆታን እየሄደች ትገኛለች። ለዛ ነውር ነው። እግዚአብሔርን የሰውን ባላት አሁን እኮ ውዴ ብሩኬን የሚፈሱቱ ልጆች እኮ ቀነሱ። ባለፈው እሱ በምን አይኔ ነው ሴት ማየው ካሉ ቀን ጀምሮ ቀነሱ። ሂጂ አውሪበት። ደግሞ ልንገራችሁ የሃይሚዬን እንትን ደግሞ እግዚአብሔርን የብሩኬም እየሄደ ነው የሃይሚን አሁን ሃይሚ ለናንተ ብሩኬን እውነትም ሙኖ ለናንተ ብትተው ራሱ ብሩኬን እሱ ስጋ አይደለም ቆራርጣችሁ አትወስዱም። ይሄ ሁሉ ሴቶች ለዛ የሃይሚ ሆኖ እንዳለም ራሱ ማለት ነው የሷን ላይክ ብታረጉላት ምንም እግዚአብሔርን እሱን እንኳን ለናንተ ብትተው እኮ አይበቃችሁም። ለዛ አርጉላት። እህታችሁ ናት እኮ የሷን ዝም ብላችሁ ታልፋላችሁ። ላይክ እንኳን አታረጉም። የሷ እንትኑ እንኳን ዝቅ እያለ ነው። ምን ይሄን አይል እሷን ጠላት አረጋችሁት እኮ። ለምንድን ነው ግን? ምን አረገች? እንደ ማንኛውም ሰው አብራ እየሰራች ነው። አላስገደደችውም። እሱ ይፈልጋታል፣ ይወዳታል። እናንተ እንኳን ፎቶውን ለጥፋችሁ የኔ ሁን ብላችሁ እያለቀሳችሁ አይደል? ኖ እኔ እናቴ፣ ቤተሰቦቼ፣ ወንድሞቼ የማቋት እኔም በአካል የማቃት በቃ በማንነቷ የምትኮራ ወንድሞቿን እኔ አውቃለሁ፣ ቤተሰቦቿን አውቃለሁ። በምን አይነት ቤተሰቦች ውስጥ እንደወጣች ስለሚያውቃት እሷን ነው የምፈልጋት፣ እናንተን አልፈልጋችሁም ብሎ ከእሷ ጋር እየኖረ ነው። ስንቶቻችሁ በጽሁፍ በቴክስት የኔ ሁን ብላችሁ እየለመናችሁ ይሆናል። እሱን እግዚአብሔር ያውቃል። ግን እሱ ኖ የፈለገችውን ትሁን እኔ እሷ ወድጃለሁ ብሎ ሲጣሉም እኮ ተመልሶ ይታረቃል። ባይፈልጋት ኑሮ ኖ እኔ ሌላ ሴቶች ብዙ እያለቀሱብኝ አይደል እንዴ ከሷ ጋር ለምን ከነሱ ጋር አልሆንም ብሎ ትቷት ይሄድ ነበር። ለምን ግን እሷ ስለሚወዳት የተከበረች ሴት ስለሆነች እየለመነች ሳይሆን ክብሯን የጠበቀች ሴት ስለሆነች ብጣሉ ምንም ብሉ ከሷ አይርቅም እሱ። እናንተ ይሄን እንኳን አይታችሁ ራሳችሁን ታዝባችሁ ለሷ ላይክ አድርጉ፣ ችግር የለውም፣ አይቀንስም። በማዳም እንትን አይደል ዋይፋይ አይደል የምሰራ ለዛ እህታችሁ ናት። እኛ የሰው ሀገር ላይ ነን ያለ ነው። እሷ ደግሞ እየተማረች ነው። ችግር የለውም፣ አሳድጓት፣ ከእግዚአብሔር ታገኛላችሁ። እሷ ስማችሁን አልጠራችም። ትንሹና እንኳን ብዙ ነገር እያስተማረችን ስለሆነ አሳድጓት፣ ችግር የለውም። እግዚአብሔርን አትከፍሉም እኮ ብር ላኩ አላልኩም፣ ከደሞዛችሁ ለሷ ቁረጡ አላልኩም። ግን አሳድጓት፣ ችግር የለም። ምን ይሄን አይል ጠላት ናት እንዴ እሷ? በጣም ትገርማላችሁ። እግዚአብሔርን ለእናንተ ያለው እግዚአብሔር ይሰጣችኋል። ወንድ ማለት ነው ከሱ የሚበልጥም ወንድ ሊሰጣችሁ ይችላል። እናንተ ለምናችሁ ሳይሆን እናንተ የምትለምኑት ወንድ የፈለገውን ኃይል ብትወጂም እንኳን ነገ ጥሎሽ ሊሄድ ይችላል። አንቺ ነሻ የወደድሽው፣ አንቺ ነሻ የለመንሽው። ግን በክብር አንቺን የወደደ ሰው ደግሞ አንቺን የሚፈልግ ሰው ደግሞ መቼም ቢሆን አንቺ ትተሽው ብትሄጂ እንኳን ሩጦ ይመጣል ወደ አንቺ። ልክ እንደ ሃይሚና ብሩኪ ማለት ነው። እሷ አልፈልግም ብትል እንኳን የትም ብጣሉ እንኳን ይሄዳል። ለምን? በቃ በጣም በጣም ጀግናና አስተዋይ ሴት ስለሆነች፣ ስለ ነገ የምታስብ ሴት ስለሆነች። እናንተ ግን በለመናችሁት ቁጥር ነገ ጥሎሽ ቢሄዱ እንኳን ጥሎሽ መሄዱ አይቀርም ይቆያል እንጂ ማለት ነው። ምንም እሱን ብትለምኝ ራስሽ ላይ ብትሸከም እንኳን ይፈጃል እንጂ ይቆያል እንጂ ጥሎሽ ይሄዳል። ለዛ
ክብርሽን ጠብቂ፣ ከኔም ጭምር። እኔም ባለጌ ነኝ፣ እግዚአብሔርን ያናድረኛል። በቃ እኔን ዝም ብዬ ሲያያችሁ ከኔም ጭምር ክብራችንን ጠብቅ። ብዙ አወራው፣ እናንተ ደግሞ አውሩ። ከተሳሳትኩ ደግሞ በጣም ይቅርታ። ማርያምን በጣም ተሰምቶኝ ነው እኔ እናመሰግናለን። ቴንኪዩ ነገርሽን እኮ ልክ ልካችን አዋራችን እዚህ እኔም ጭምር ነው። እሺ አንዴ ላውራ። ሰላም እንዴት ናችሁ? በቃ ሞት አድርጋችሁ አንዳንዴ እንደዚህ አድርጋችሁ በጣም ደስ የሚለው ናየው እንኳን በደህና መጣሽ። ዌልካም ብዬሻለሁ። እኔ ልጅ ሰን ማለት ነው የኔ ውዶች፣ የኔ እንቁ ማለት ነው። ሁላችሁም በጣም ነው የሚወዳችሁ። ልጅ ሰኝ ቤት የምትመጡ ልጆች ሁላችሁም በጣም ነው የሚወዳችሁ የምር። እና አንድ ጥያቄ አለኝ እኔ። ቆይ እኔ ወላሂ ሁሌ እንደዛን ነገር ሁሌ አስባለሁ፣ ግን ልጅቷ አወረች። ተባረኪ። እሺ እና ማለት ነው ሃይሚና ቡራ ኦዲየንስ ሌላ ነው ወይስ አንድ ነው? ይሄን ነገር መልሱልኝ በአላህ። አንድ አይደለም። ቪዲዮ አንደኛ ላይክ የለም፣ ብዙ እይታ ራሱ የለም። ቡራ ቤት ሄዳችሁ እዩ። ለምንድን ነው እንደዚህ ማድረጉ? ወይስ ሃይሚ ቤት ወለቀቁ? አዩም እንደው አዩም ወይስ እንዴት? እኔ ወላሂ ግራ ነው። ኑሮ እኮ የእሷ ነበር እንዴ? ኧረ እኔ በጣም ማለት ነው የተናገረችው ነገር እግዚአብሔርን እኔም ላወራ ነበር አሁን ማለት ነው። ግን ደግሞ እግዚአብሔርን ቪዲዮ ታወራና እስኪ ከንቺ ታወራለች። ትጨርሽ መጀመሪያ ይቀር አሁን ማለት ነው። አሁን እኔ በጣም ነው ሃይሚዬ በጣም ነው የምታሳዘን። የምር አላት የራሱ ችግር የለም ይበቃታል። ወላኪን ለምንድን ነው? እሺ ለምን ችግር የለም። ሃይሚ ቡራ ነው፣ ቡራ ሃይሚ ነው። አንድ ነው፣ ሁለቱም ቻለን አንድ ነው። ወላኪን ለምንድን ነው ሃይሚዬ እይታ ለምን የለም? ላይክ ራሱ ለምን የለም? ብሩክ ቤት ስትሄዱ ማሻአላ ሁሉም ነገር አለ። ሃይሚዬ ለምን ይቀንሳል? ሁለቱም አንድ አይነት አይደለም የሚሰሩ ሲላችሁ፣ ያኔ ሁለቱም አንድ ቦታ ነው የሚመጡ። ሃይሚን ቡራ ነው ቡራ ቤት መጣ፣ ሃይሚን ቡራ ሃይሚ ቤት ነው የሚመጡ። እሺ ለምን ለብቻ ኦኬ፣ ለብቻ አይደለም የሚመጡ። ለምንድን ነው እንደዚህ የምታደርጉ? ባላ እቺ ልጅ ምን ያረገች? አሁን እንደውም ማለት ነው አብርሽ እይታ እንደውም ፎሎ በጣም ሩታዬ እሱ ትልቅ ነው። ሩታዬ 180 ነው፣ እሱ 300 ምናምን ነው። ግን ስታረሱ ሩታዬ እንደውም ይበልጣል አንዳንዴ። ግን እንደዚህ ለምንድን ነው የምታደርጉ? በአላ ይረፉ፣ ወላሂ ይረፉ። ሴት ልጅ ናት። ላይክ አርባት ብዙ አይወት እና እንደዚህ ነው የምላችሁ። እና የኔ ውድ የኔ ፍቅር የኔ ሁሉ ነገር አመሰግናለሁ። ቴንኪዩ የኔ ቆንጆ። ምንም አላጠፍሽም እናቴ፣ ያለ ነገር ነው ያወራሽው። አዎ አመሰግናለሁ የኔ ውድ ማለት ነው። አንዳንድ ዶንቆሮች አሉ ለሴት ልጅ ዝቅ ማለት የሚፈልጉት፣ ወንድ ልጅ ከፍ ማለት የሚፈልጉት አሉ እኮ አንዳንዶቹ የወንድ ራብተኞች ማለት ነው። አዎ የወንድ አምላክ። አሁን ስሙ፣ አሁን ሃይሚዬ የምትወዱ ልጆች ማለት ሌሎች ሃይሚዬ የምትወዱ ሃይሚዬ እህቶች ሃይሚዬ ቪዲዮ ሲለቅ ኮፒ ሊንክ አድርጉ። ኮፒ ሊንክ ማድረግ ትችላላችሁ አይደል? ኮፒ ሊንክ አድርጉ። ቪዲዮ እሷ ቪዲዮ እያያችሁ ኮፒ ሊንክ አድርጓት። ከዛ 15 ደቂቃ በኋላ ዝም ብላችሁ ከፍታችሁ ስልካችሁ ሮጣችሁ ላይቭ አትከፍቱ። ያኔ እነሱ ቪዲዮ አይታችሁ ሮጣችሁ ላይቭ አትከፍቱ። ተደጋግማችሁ እዩ ሃይሚዬ ቪዲዮ። ከዛ እይታ ይጨምራል። ባወር እንትን ምንድነው ፓወር ነው ምንድነው ይወጣል። በተለይ ኮፒ ሊንክ አድርጉ ሃይሚዬ እንትን ዩቲዩብ ማለት ነው። እንደዚህ ይሻላል። ሁለት ስልክ አላችሁ ልጆች፣ አንድ ስልክ ከፍታችሁ ሳብስክራይቡ አይደም። በእናትሽ መጀመሪያ ሩታ ጋር ነበረች እኮ እየሄደች ከሩታ ጋር አንድ ላይ እየሄዱ ነበርና አሁን ሩታ በለጠች። ትበልጥ፣ እሷ ትልቅ ናት። አዎ ታላቋ ናት። ትበልጥ እኮ ከሁሉም ነገር። ችግር የለም፣ ይሄቷም ናች። ችግር የለም። ግን ቢሆንም አንድ ላይ ነበሩ አይደል? እንደና አንድ ላይ ነበሩ እየሄዱ የነበሩ። እንደውም ሩታ ከቅርብ ጊዜ እኮ ነው። ሩታ ናት ወይስ ሃይሚ ናት? መጀመሪያ ዩቲዩብ ከፍተችው ማን ናት? ነው ሃይሚ አይደለችም። ሩታ ሃይሚ ነች። አዎ ሩታዬ እኮ በቃ ዝም ብሎ ያለ ቪዲዮ እኮ ጨምራ 2000 3 4000 ራሱ ጨምራል። አንዳንዴ ዝም ብሎ ይሩታል። ሩታዬው እንደውም ቪዲዮ እንደ ሁሌ ብትለቅ ከ2000 በላይ ነው እንትን ቻለ ነው። ማሻአላ ይሄዳል። ግን ሃይሚዬ እንጃ ያላ በጣም ግራ ነው የሚገበኝ። ሃይሚዬ ዩቲዩብ ሲያስብ አንዳንዴ ብቻ ኮፒ ሊንክ አድርጓል። ቆይ ኮፒ ሊንክ እንዴት እንደሚያደርጉ አሳያችኋለሁ።
ምናልባት ማታውቁ ልጆች ይኖራሉ እዚህ ውስጥ ለምን እዚህ ያሳያችኋለሁ ኮፒ ሊንክ እንዴት እንደሚደረግ ማለት ነው። ግን ደግሞ እንዳንተ አንዳንዴ ቪዲዮ ጨርሳችሁ ሲጀመር ማለት ነው እግዚአብሔርን ብዙ ልጆች እየታዘባለሁ ቪዲዮ መጀመሪያ ላይ የሚከፍቱ ማለት ነው እና የይተሽ ከሆነ ማለት ነው ሩጠው ነው ላይ የሚከፍቱ ለምን እንደሆነ አይገበኝም። የሆነ መጨረሻውን አይተው ነው መሰለኝ ለነገር የሚሮጡ ግን ለምን እንደሆነ እንደዚህ የምታረጉ ለነገር ነው ሲጀመር ማለት ነው። እንደዛ ነው ማለት ነው። ማርያምን ጨርሰው አያዩም ቪዲዮ ሲጀመር መጨረሻውን ሩጦ ያዩና ማለት ነው ቶሎ ነው ላይቭ ላይ የማገኛቸው። እኔ ሳልጨርስ ቪዲዮውን ሳገኛቸው ላይቭ ላይ ናቸው። ለምን ነው እንደዛ ሩጠው የሚሄዱ? ሲጀመር ጨርሰው ቪዲዮ አያዩም አንዳንዶቹ ማለት ነው። ሲቀጥል መጨረሻ አይተው ነው የሚወጡ ልጆቹ እንጂ ሙሉን እኮ ቢያዩት እንደለም። ሲቀጥል ደግሞ ላይክ አያረጉም ሴቶቹ አንዳንዶቹ ማለት ነው እግዚአብሔርን ላይክ አያረጉም። እኔ ብዙ ሰው ስላየው ማለት ነው። ግን ደግሞ በእናንተ እሷ አትወድቅም መስሏችሁ ነው እንጂ ምን ችግር አለው? አይከፈልበት ላይክ ብታረጉ እንዴ። ብሩኬ ማለት ሃይሚ ነው፣ ሃይሚ ናት፣ ሃይሚ ማለት ብሩኬ ነው አይደለ? ለምን ነው እንደዚህ የምትሆኑ ግን? ምን ችግር አለው? ቆይ ሴት አይደላችሁም እንዴ? ለምን ነው ለሴት ልጅ በዚህ ልክ የምትሆኑት? ቆይ ሃይሚ ምን አረገች? እሷ እኮ ለኛ ጥሩ ነገር ነው አስተማረች። የሴት ጥንካሬ ነው አይደለ ያስተማረቻችሁ። ሴት ምን ያክል ክብሯን መጠበቅ እንደምትችል ነው አይደለም? ለምንድን ነው እንደዚህ ማለት ነው? እነሱ እንደፈለጉ ይሰድባሉ እኮ ሃይሚ ማለት ነው። ግን አንድ ቀን እኔን ሰድባችኋል ብላ ራሱ አታወራም። እናንተ የሰደባችሁት የእናንተ መንገድ ትክክል ነው የምትለው፣ በእናንተ መንገድ ትክክል ናችሁ ነው የምትለው የሰደባችሁት ራሱ ማለት ነው። ግን እሷ ምን እንደሆነ ያደረገች ሲጀመር ማለት ነው